በአዲስ አበባ በጥበቃ ስራ ላይ የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። ካህናቶች ምን የጥላቻ ንግግር ሲዘሩ ነበር። ተነስ ኦርቶዶክስ በለው ፍለጠው እያሉ ነበር። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምፅ ሆነን ነበር። ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባድ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬም የተለያዩ ቪዲዮዎችን ሪአክት የምናደርግ ይሆናል። እንግዲህ ሰሞኑ ያለንበትን ሁላችሁም ታውቃላችሁ። አጀንዳው ምን እንደሆነ የታወቀ ነው። እንግዲህ የአርሲ ጉዳይ ነው። በነገራችን ላይ ኦርቶዶክስ ዛሬ የምናገራለሁ የተጨፈጨፈ ኦርቶዶክስ ብቻ ሳይሆን ሙስሊሙም ጭምር ነው። ይሄንን ደግሞ የአካባቢው ማህበረሰብም ይሄንን እየመሰከረ ነው የሚገኘው ማለት ነው። ነገር ግን በቤተክርስቲያን ውስጥ በመሆኑ ብቻ ኦርቶዶክስ ብቻ እንደተጨፈጨፉ ተደርጎ እየተወሰደ ይገኛል። ይሄ ነገር ደግሞ ትክክል እንዳልሆነና ብዙ ሰዎችን ማሳሳት እንደሚችል አገሪቷን እንዴት እንበጥብጣት መንግስትንና ህዝቡን በምን መልኩ እናጋጨው ብሎ እንግዲህ ሲፈልጉ የነበሩት ፖለቲከኞች ለነሱ ይሄ እንግዲህ ትልቁ ዋንጫ ነው፣ እንደ ቻምፒዮንስ ሊግ ዋንጫ ነው ማለት ነው። ትልቁ ዋንጫ እንዳገኙ ነው ይሄ እንደዚህ ሲሆን ማለት ነው። ነገር ግን ነገሩ እንዳልሆነ ነገሩ እየተባለ እንዳለው እንዳልሆነ የአካባቢው ማህበረሰብ እየመሰከረ ይገኛል። ነገር ግን በጣም በሚያሳዝን ሁኔታ ይህንን ያደረጉት ሙስሊሞች ናቸው ብሎ እንግዲህ አንዳንድ ቦታ ላይ ሙስሊሞችን ደረሶችን እያረዱ እንደሚገኙ ነው እንግዲህ በዛሬው ዕለት ደግሞ የወጣው መረጃ የሚያሳየው። ይሄ በጣም የሚያሳፍር የሚያሳዝን ነገር ነው። ሙስሊሞች ባላደረጉት ነገር ሙስሊሞች አደረጉት ቢባሉ እንኳን ይሄንን ያደረገውን አካል ነው እንጂ መበቀል ያለባቸው ንጹሃንን ምንም የማያውቁትን ጥበቃ ላይ የሚገኙ ሙስሊሞችን በብላ ሸንሽኖ አርዶ በመሀል አዲስ አበባ ላይ ማለት ነው ይሄ ተከስቶ ታይቷል። ቤተሰቦች ይሄ በጣም የሚያሳዝን ነገር ነው። ነገም እንደዚህ ተብሎ ደግሞ ሌላ ጸብ ሊነሳ ነው በሙስሊሙና ክርስቲያኖች መካከል ማለት ነው። በሙስሊሙና ክርስቲያኖች መካከል ሌላ ጸብ፣ ሌላ ጥላቻ፣ ሌላ ግድያ ሊፈጸም ነው ማለት ሊጀምር ነው ማለት ነው። ምክንያቱም እዚህ ጋር ሙስሊሞች ሲታረዱ እንዴ ብሎ ደግሞ አንዱ ሊነሳ ይችላል ነገ ደግሞ። ይሄ በጣም የሚያሳስብ ጉዳይ ነው። ችላ ተብሎ የሚታለፍ ነገር አይደለም። ውድ ቤተሰቦች በነገራችን ላይ ጃስ እየተባሉ ተገድለሃልና ግደል እየተባሉ አናታቸውን ግንባራቸውን አንገታቸውን ቆረጥላቸው እየተባሉ ዝም ብሎ እስከ ዛሬ መቆየታቸው ራሱ ይገርማል። በነገራችን ላይ ሊመሰገኑ ይገባል። በነገራችን ላይ ይሄን እየሰሙ ነው ያደጉት። በአንዳንድ ገዳማትም ሆነ እንደዛውም በአክቲቪስቶች አንደበት ይሄንን ሲሰሙ ነው ያደጉት። ስለዚህ ይሄንን እየሰሙ አድጎ እስከ ዛሬ ታግሶ መቆየታቸው ራሱ ሊመሰገኑበት ይገባል ብዬ ነው ማስበው ነው። ምክንያቱም ረድ እየተባሉ ተደራጅ እየተባሉ በትልልቅ አባቶች እንኳን ሳይቀር ረድ ግረፍ ተደራጅ ታጠቅ እየተባሉ ይሄን ሁሉ አመት ጠብቆ ዛሬ መድረሳቸው ራሱ በጣም የሚገርም ሰዎች ናቸው። ሊመሰገኑበት ይገባል። ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲ ለማና ምን ይለ አናታናቱን በርቅሰው አላሁ አክበር ብሎ ሲመጣ ሼር ሪፖስት ኮፒ ሊንክ ናጎ አላሁ አክበር ብሎ የሚመጣው እኮ በሱ ጨብጠው አይደለም የሚመጣው። ሁለት ግን ኢትዮጵያውያን እኮ በቃ እናንተ አክቲቪስቶች የምትባሉ ሰዎች እንደ ኢራቅና እንደ ሊቢያ ለማድረግ ነው አላማችሁ ማለት ነው። ምሳሌያችሁ ሁሉ የሊቢያና የኢራቅን። እናንተ የምታወዱት ኢራቅ አሁን በምን ላይ ነው ያለችው? እድሜ ለአሜሪካና የእስላማዊ መንግስት እኮ ነው እኮ ሳዳም ሁሴን እኮ ነው እዚህ ያደረሳት እኮ። እንደዛ የምትፈራ አሜሪካ እንኳን ሽንቷ እስኪመጣባት ድረስ የምትፈራትን ከተማ ያደረጋት ሀገር ያደረጋት እኮ ሳዳም ሁሴን ነው። የእስላማዊ ከተማ ነው። አላሁ አክበር ብሎ ሲመጣ
አንተ እግዚአብሔር ይመስገን ምንድን ብዬ መተዋለሁ። አረባ ምነው ሰሞኑን ጂሃድ ምናምን ብላችሁ ስትንበጨበጩ አልነበር? በቃ አላማችሁ ሁሉ እቺን ሀገር ማፍረስ እንደሆነ እኮ በቃ ይሄ ነው ሙዳችሁ። ሳታስቡት አፍሳ ያመልጥና ጸጉር ሲመለጥ አይታወቅም አሉ። ሰማ በየሶሻል ሚዲያና በየስብከቱ በየቤተክርስቲያኑ ይሄንን እየሰማ ያደገ ወጣት እስከዛሬ ምንም በሙስሊሞች ላይ አለማድረጉ በጅምላ ባለመጨፍጨፉ ያው አንዳንድ አካባቢ ላይ ሙስሊሞች ተጨፍጭፎ እንመለከታለን። ነገር ግን በጅምላ በየቦታው ይሄንን አለማድረጉ አውጆ አናውንስ አድርጎ ባለመውጣቱ ሊመሰገን አይገባም ትላላችሁ እናንተ? እስከዛሬ መጠበቃቸው ራሱ እኔ እጅግ በጣም ትልቅ ምስጋና ነው አላቸው ከኔ እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። በእምነት የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። ይቅርታ አድርጉልኝና በማይገባን ቦታ ላይ ቆመን ለመናገር ፈልገን አይገባንም። መናገር ቦታችን አይደለም፣ ስልጣንም የለንም። ነገር ግን ለሃይማኖት እስከመጣን ድረስ ታዲያ የታጠቀ ኃይል በየቤተ ክርስቲያኑ በየገዳማቱ እየገባ የሰበከ ጳጳሳቶች ሊቀ ካህናቶች ምን የጥላቻ ንግግር ሲዘሩ ነበር። ተነስ ኦርቶዶክስ በለው ፍለጠው እያሉ ነበር። ያ አይታያችሁ? ያ አይታያችሁ? ሙስሊም ቁጭ ብሎ እንዲገደልላችሁ ትፈልጋላችሁ። ጴንጤ ቁጭ ብሎ እንዲታረድላችሁ ትፈልጋላችሁ። እናንተ ልታርዱ፣ እናንተ ልትገሉ፣ እናንተ ልታሳድዱ እንዴ? ለዘመናት በእኛ ላይ ያመጣችሁትን በደል እንኳኛ ምንም አላላችሁም። ይቅር ነው ያላችሁ። በጴንጤ ላይ ያደረጋችሁትን ወንጀል ሁሉ ይቅር ነው ያላችሁ። በእስልምና በሙስሊሞች ላይ እንደ ኢትዮጵያ ሙስሊም የተበደለ የለም። ታሪክ መነገር አለበት። ከአፄ ዮሐንስ እስከ ሚኒሊክ ድረስ ሙስሊሞችን በጣም ስትገሉ ነበር፣ ስታርዱ ነበር። ዶክተር አብይ አህመድ ነው ለመጀመሪያ ጊዜ እስልምናን እንደ ተቋም እንኳን ረከናይዝ ያደረገ። የኦሮሞ ጥላቻ ስላለባችሁ አይደል እንዴ? ኢትዮጵያ ከሆነ እኮ ከአማራ ይልቅ ኦሮሞ እኮ ኦርቶዶክስ ይበልጣል። በድቁና በዝማሬም በምናምን ኦሮሞዎች ናቸው የሚበልጡት፣ ግን አይከበሩም። የኦሮሞ ጥላቻ ጎንደር ላይ ቢሆን ዝም ነበር የሚሉት፣ ጎጃም ላይ ሲሆን ዝም ነው የሚሉት። ጎጃም ላይ ፋኖ የኦርቶዶክስ ተዋህዶ ቤተክርስቲያኑን ገዳማቶችን እንዳለ ምሽግ አድርጎት የለ። ለምን አታወሩም? ለምን እንትን አትሉም? ጥላቻችሁ እናንተ በጥላቻ የሰከራችሁ በቃ ደም የጠማችሁ ደም ጣጮች አውራ እስኪ በየገዳማቱ ጎንደር፣ ጎጃም፣ ወሎ በየቦታው ያለውን የተደበቀውን የመሸገውን ፋኖ ገዳማትን ቤተክርስቲያንን ምሽግ ያደረገው ለምን አታወራም? አርሲ ላይ ሲሆን ግን አያችሁ፣ አርሲ ላይ ሲሆን ግን እናንተ ጥላቻ አለባችሁ። አማራው ጥላቻ አለብህ በኦሮሞ ላይ፣ አጴንጤ ላይ። አማራው ጥላቻ አለብህ በትግሬው ላይ። አማራው ትግሬውንማ ሁለተኛ ከእናንተ ጋር ላይቆም፣ ሁለተኛ ላይቆም። አማራ እንደ ህዝብ አይደለም። አማራ እንደ ህዝብ ጥላቻ የለበትም ብዬ ነው ማስበው። እኔ ከአንዳንድ እንደዚህ የብሔር እንትን ቫይረስ ገብቶበት አንዳንዶች ከፋኖ ጎራ ሆኖ ከአንዳንዶች ጥላቻ ቢታይም ግን ማህበረሰቡን ጀነራሊ እንደዛ ሙስሊሙን ምንድነው ኦሮሞዎችን ይጣላል ብዬ አላስብም። ምክንያቱም ኦሮሚያ ውስጥም አማራዎች ሰፍሮ አሉ። ለነገሩ በጣም ከባድ ነው። ይገርማችኋል። አሁን ወደ ብሔር ብንገባም በጣም ከባድ ነው። በጣም ከባድ ነው። ግን አስባችሁታል? አሁን ይሄ ሰውዬ እውነቱን ነው እየተናገረ ያለው። ለምን መሰላችሁ? ጴንጤዎች ለምንድን ነው የሚጨቆኑት በነሱ? ሙስሊሞች ለምንድን ነው የሚጨቆኑት በነሱ? አማራ ውስጥ ምን እንዳለ ታውቃላችሁ? ኦርቶዶክስ ተዋህዶ ውስጥ እንበል ምን እንዳለ ታውቃላችሁ? ይሄ ሀገሪቷን መምራት ያለበት ኦር ደግሞ ኢትዮጵያ መሆን ያለበት የአንድ ብሔርና የአንድ እምነት ወይ ኦር ሃይማኖት ብቻና ብቻ ነው መሆን ያለበት። ይሄን አስተሳሰብ ያላቸው ሰዎች ቤተክርስቲያኗን ከቦ ይዟሉ። ቤተክርስቲያኗን እየመሯት ይገኛሉ። ቤተ ክህነትን እየመሯት ይገኛሉ። ከላይ እስከታች አስሯሉ። ገዳማትን የጦር መሳሪያና የታጣቂዎች የሚሊተሪ ምሽግ አድርጓሉ። ወደ ኦሮሚያ ክልል ብንመጣ ሸኔዎች እንዳሉ ጴንጤዎች ናቸው። በነገራችን ላይ ወደ ወለጋ ብትሄዱ በሙስሊሞች ላይ ሙስሊሞች ወለጋ ላይም
ተጨቆኖ ነው የሚኖሩት በነገራችን ላይ አሁን ትንሽ እየተቀየረ እየመጣ ነው እንጂ እኔ እዛ የነበረው ወንድሜ ነግሮኛል እዛ ሚሊተሪ ነው ወደዛ ነበርና በየቦታው መስጂድ ሁሉ ተቃጥሎ አለኝ ምዕራብ ወለጋ ማለት ነው መስጂድ አያችሁ ሙስሊሞች ነው የሚባለው አሁን ወደዛ አካባቢ አሁን ከወለጋ የተፈናቀሉት ሙስሊሞች ናቸው ያፈናቀሉት ይባላል እኮ አንዳንዴም ከሰማችሁት ሙስሊሞች ናቸው ያፈናቀሏቸው ምናምን ይባላል ወለጋ ላይ ሙስሊም የለም ትንሽ ነው ሙስሊም አብዛኞቹ ጴንጤ ነው አብዛኞቹ ሙስሊም ጥል ናቸው ዛሬ መርሲ ላይ ሀፕን ያደረገው ይሄ ነው ሌላ ነገር እንዳይመስል መርሲ ላይ ሸኔና ፋኖ ናቸው ያደረጉት ኦር ሸኔ ኦር ፋኖ ነው ያደረገው በጣም የገረመኝ አንድ ወንጌል እንትን ፓስተር ሰባኪ የሆነ ነገሩን ወደ የእምነት ጥላቻ አድርጎ ለመግለጽ ስሞክር ለህዝቡ ኤክስፒሪየንስ ያደርግ አይቻለሁ በጣም ነው የገረመኝ ወንጌል አማኝ ይባላል ወር ደግሞ ይሄ ጴንጤ ናቸው እና እስቲ ላሰማችሁና አርሲ ላይ ቤተክርስቲያን ያቃጠለ ማረድ ጀመረ ማረዱ አይደለም ከባድ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈልጋል ዝም ማለት አንችልም ይሄንን ወቁ እኛ ወንጌል አማኞች ስላልታረድን አይደለም ስላልተናገርን አውቃላችሁ አሁን አርሲ ላይ እየሆነ ያለው ነገር የተሰው ክርስቲያኖች ማስተዋል አለብን ምንድነው እየሆነ ያለው የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ ሲታረዱ ሁላችሁም ታውቃላችሁ ደነገጥን ሾክ ነው ያደረግነው አገር ነው ያለቀሰው አይናችን እያየ በሚዲያ ነው የሆነው እና ሾክ በጣም አስደንጋጭ ነው እንደ አገር ኢትዮጵያውያን ናቸው እንደ እምነት ክርስቲያን ናቸው ወንድሞቻችን ናቸው የሆነ ሃይማኖት አይደለም እኛ እዚህ እንደምንጣለው አይደለም ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይና አይልም ይሄንን ወቅ ሲመጣ በጥቅሉ ነው የሚመጣው እና ዛሬ ጅን ስታጣምር ነገ አንተም ቤት ነው የሚገባ ሰውየው ምን አለ ማታ ተኝቶ ቆርጨጭ ሚል ነገር ይሰማል እና ከጎኑ ላለው ምንድነው ሚንጫጫው ብሎ አብረው ነው የተኙት ዝምበል ጅቡ እግሬን እየበላው ነው አለ እንዳትረብሸው እየበላህ ማለት ነው እና ሊቢያ ላይ ሲታረዱ አስባችሁታል ምን አይነት ሐሳብ ነው ያረዳቸው ያ ሐሳብ እግር አውጥቶ እየተራመደ ጅማ ገባ አይደለ ጅማ ላይ በጣም ብዙ ህዝብ በጣም ብዙ ቤተክርስቲያን አቃጥሎ አርዶ ጅማ ላይ ማለት አለፈ እና ዛሬ መሪዎቻችን የሆኑ ሰዎች ያን ጊዜ ወጣን ነበር ጅማ በተፈጠረው ጉዳይ ለኢትዮጵያዊነት አብሮ መኖር ተከባብሮ መኖር ሃይማኖታዊ ስርዓትን እንደጠበቀ የአብሮነትን መንፈስ ለማስቀጠል ያኔ ያ ሊቢያ የሆነው እግር አውጥቶ ጅማ ሲገባ ሐሳቡን ነው ማለት ጅማ ሲገባ ማሪፍ ነው ስለ ጅማ ነው ያነሳልኝ ሰውየው ይገርማችኋል ብዙ ቤተክርስቲያኖች ተቃጠለ ያለ ሲጀምር ጅማ ላይ ብዙ ቤተክርስቲያን የለም ጅማ ላይ ብዙ ቤተክርስቲያን የለም ተቃጠለ የተባለው ቤተክርስቲያን አንዲት ቤተክርስቲያን ነበረች የት ላይ በሻሻ ዶክተር አብይ አህመድ የተወለደበት ተወልዶ ያደገበት ከተማ በሻሻ የምትባል ከተማ ከአጋሮ ከተማ 15 ኪሎ ሜትር ከኛ ከተማ ማለት እኔ ተወልጄ ካደኩበት ከተማ 15 ኪሎ ሜትር ርቃ የምትገኝ ማለት ነው ያ ደግሞ የናቴ ሀገር እናቴ ተወልዳ ያደገችበት ሀገር ነው እኔ ዘመዶቼ በእናቴ በኩል ያሉ ዘመዶቼ እንዳሉ እዛ ናቸው በደንብ ነው ማቀው ባለፈው ሳምንት ራሱ እዛ ነበርኩኝ እኔ አረፋ ጊዜ እዛ ነበርኩኝ አረፋ ጊዜ እዛ ሄጄ ነበር አጎቴ ሞቶ ማለት ነው የእናቴ ወንድም ሞቶ ታዚያ ድርሼ ነበር እዛ ማለት ነውና ቤተክርስቲያኑን ሁላ ከዚህ ከኔ ጋር የሄደው አንድ ጓደኛ ነበርና ለሱ ሁላ ሳይቸው ነበር ቆታ የምትባል ከተማ አለች ለመጀመሪያ ጊዜ ጅማ ላይ ምኒልክ የሰራው ቤተክርስቲያን እዛ ቦታ አለ ታሪካዊ ቤተክርስቲያን ማለት ነው አለ አልተነካም ተመልከት ተቃጠለ ብዙ ቤተክርስቲያኖች ተቃጠሉ የተባለውን ተመልከት አንድ ቤተክርስቲያን ነው የተቃጠለችው አንድ ቤተክርስቲያን
እሱም የጀመሩት እነሱ ነበሩ። ከዛን ሙስሊሞቹ ቀጠሉበት ገቡበት ማለት ነው። መጀመሪያ ላይ የጀመሩት እነሱ ናቸው። ያው በመጨረሻም ዶክተር አብይ ነው ያስታረቃቸው ይባላል። እኛ በጊዜው በጣም ህፃን ነበርን፣ ምንም ማናቅም ማለት ይቻላል። በጣም ህፃን ነበር እና ሲወራ የሆነ አሁን ነው በደንብ ከዛ ከነበሩ ሰዎች እንደውም ከዛ ሸሽቶ የጠፉ አንድ ኡስታዝ ነበሩ፣ ሼክ መሐመድ ይባላሉና ሐፊዘሁላህ ወራአ ዛሬ እዛ ናቸው። በቅርብ ነው እዛ የተመለሱት ወደ ሀገራቸው የተመለሱት። እዛኔ እሳቸው ናቸው በመሪነት የሞቱትንም ያስገደሉት እንደዛውም ደግሞ ቤተክርስቲያኑንም ያስቃጠሉት ብሎ ኢማም ነበሩ በጊዜው እሳቸው። እንደዚህ ስማቸው ሲነሳ ከዛን እዛ ጅማን ትቶ ወደዚህ ነበሩ፣ ወደ ሐረር አካባቢ ነበሩ ኡስታዙ ማለት ነው። ዛሬ በቅርብ ነው የተመለሱት። አብይ ከመጣ ወዲህ ነው የተመለሱት ወደዛ ማለት ነው። እና ምን ለማለት ፈልጌ ነው፣ የሚወራውን ተመልከቱ። እንግዲህ እኔም ማቀው ሀገሬ ላይ እንደዚህ አይነት ወሬ እንደዚህ አይነት ቅጥፈት ሲቀጠፍ ተመልከቱ። ሲጀምር ጅማ ላይ ብዙ ቤተክርስቲያን የለም፣ ብዙ ብለህ የምትገልጸው ቤተክርስቲያን የለም። ልንገሪክ ማለት ነው። የነበረችው ተቃጠለ የተባለው ደግሞ አንድ ቤተክርስቲያን ነበረች። የኛ አልተነገረም። ተመልከቱ፣ የኛ አልተነገረም። ዩኒቨርሲቲ ላይ ቁርአንን ሰገራ ስትጠቀሙበት ሽንት ቤት አስገብቶ እንደ ሶፍት ስትጠቀሙበት የኛ አልተነገረም። ለምንድነው የክርስቲያኖቹ ብቻ የሚነገረው? ለምንድነው የነሱ ብቻ ፕሮፓጋንዳው የበዛው? ሙስሊሙ ስለማይዋሽ ነው? ሙስሊሙ ስለማያስመስል ስለማቀጥፍ ነው? እንደናንተ ተመልከተ። ይሄ ሰው የምን እያለ እንዳለ እኔም ማቀው ከተማን የረምሻ ከተማ የጦርነት ከተማ ሐርብ የነበረበት አድርጎ ስስል ተመለከታችሁ፣ አያችሁ? ምን አይነት ሰው ናቸው? ምን አይነት ሰው ናቸው? ከሊቢያ ጋር አንድ አድርጎ ወር ከሊቢያ የመጣው ሐሳብ ብሎ አየስ ያገናኝና ሲያመሳስል እንደዚህ አይነት ሰዎች ናቸው እነዚህ ሰዎች። በጣም ይገርማል። ይሄ እንደዚህ መሆኑን እያወቁ ይኸውላችሁ ያውቃሉ፣ ሙስሊሞች እንዳላደረጉ ያውቃሉ። ነገር ግን ሙስሊሞች ናቸው ያደረጉት ካላሉ ፖለቲካቸው አይደላቸውም፣ ሀገር አትበጠበጥም። ገባቸው አይደል? ይሄ እንደዚህ ካልተባለ ማለት ነው። ለዛ ነው ግዴታ ምን ማድረግ አለባቸው? ጸቡን የእምነት ለማድረግ የሃይማኖት ለማድረግ ግጭቱን እንደዛ ለማድረግ ግዴታ ሙስሊሞችን ማጥፋት አለባቸው። አሁን ደግሞ ማለት ነው ግዴታ ይሄ ፖለቲካቸው እንዲሄድላቸው ሰክሰስ እንዲሆንላቸው ያሰቡት ያቀዱት ያለሙት ሰክሰስ እንዲሆንላቸው ግዴታ የሆኑ ሙስሊሞችን ከሙስሊም አካል ሙስሊም ሆኑ ሰዎችን መግደል አለባቸው። ጦርነቱን ጥላቻውን ለማስቀጠል ምን አደረጉ? ሰሚት እዚህ አዲስ አበባ መሀል አዲስ አበባ ማለት እንችላለን። በኮንዶሚኒየም ጥበቃ ላይ ያሉ ሙስሊሞችን በብላሽንሽን አድርጎ አርዶ ጥሎ ወጡ። መረጃውን ላሰማችሁ። ሀሩን ሚዲያ ነው ይዘወጣው። በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ላይ የነበሩና በመልካም ስነ ምግባራቸው የሚታወቁ የዲን የእስልምና እምነት ተማሪዎች ማለትም ደረሶቹ መሐመድ አደምና መሐመድ አሊ ባለፈው ቅዳሜ ሌሊት በግፍ ተገድለዋል ሲል ሀሩን ሚዲያ መረጃ ይዞ ወጥቷል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነ የተገመተ ሲሆን አስክሬናቸውም ከ2 ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። የሟቾች የቀብር ስነ ስርዓትም ትላንት ማክሰኞ በኮልፌ ሙስሊሞች መቃብር የተፈጸመ ሲሆን የለሚ ኩራ ክፍለ ከተማ መጅሊስ ከጸጥታ አካላት ጋርም እየሰራ መሆኑን ገልጾ ዝርዝር መግለጫ እስኪሰጥ ድረስ ማህበረሰቡም በትዕግስት እንዲጠብቅ አሳስቧል። መጅሊስ የሚባለው ነገር እኮ ያስገኛል አንዴ ከማጣት ያወሻላል ማለት ነው እንጂ መጅሊስ እያጣራ ምንድነው የሚያጣራው? መጅሊስ የሚያጣራው ምንድነው የሚያጣራው? መጅሊሱ ምን አጣርቶ ያውቃል? መጅሊስ ምን አጣርቶ እያጣራ ነው? በቃ የሆነ እንደ የስራ ሰው ራሱን የስራ ሰው አስመስሎ በጣም በቃ አይደል
በጣም ይገርማል። የሞቱት ግን በጣም ያሳዝናል። ሸሂድ ናቸው እነሱ እንኳን ወደሚበልጠው ወደ በላጩ ነው ሄዱት። ግን ለሀገሪቷ በጣም ያሰጋል። ለሀገሪቷ በጣም ያሰጋል፣ ያስፈራል፣ ያሳስባል። ሀገሪቷ ወዴት እየሄደች እንዳለች በጣም ያሳስባል፣ ያሰጋል። ብቻ አላህ ሰላሙን ያምጣልን። አኺሩ ዘማን ነው። በጣም ከባድ ነው። በጣም ያስፈራል። በጣም ያስፈራል። እንግዲህ ይሄንን አደረጉ ጉዳዩን ለማቀጣጠል ሙስሊሞች ላይ እንደዚህ ተሰራ አሉ። ከዛ ደግሞ ሙስሊሞችን ደግሞ አርዶ አሳዩን። እንግዲህ አሁን ጉዳዩ እየተቀጣጠለ ነው ማለት ነው። አዎ ጉዳዩን እያጋጋሉት ነው። ያው የሚመጣውን እንመለከታለን። ለማንኛውም የጎንደርና የጎጃሙ የመካነ ሰላሙ አልበቃ ብሏቸው ነው መሰለኝ። አሁን ደግሞ አዲስ አበባ ላይ ጀምሯሉ። እስቲ ለምን እንመለከት ይሆናል። ለማንኛውም ያሰቡትን ነገር ማግኘት አይችሉም፣ ያደርጋሉ። የሚሞተው ይሞታል። ግን 4 ኪሎም ሆነ የትም ቢሆን ይሄ ሰውዬ ቀልድ እንዳይመስላቸው ምንም የማይሰማ ለእንደዚህ አይነት ነገር ደንቆሮ የሆነ እንትን ነውና ይሰማናል ብላችሁ ጆሮ አይሰማም እንደዚህ አይነት ነገር። አዎ አይሰማም። ይሄው እነዚህ ናቸው እንግዲህ ሀገሪቷን እየበጠበጡ ያሉት ሌላ ሀገር ላይ ሆኖ ህወሓት ማለት ነው። ህወሓት ያልሰራችው ነገር የለም። ህወሓት እዚህ ሀገር ላይ ያልሰራው ያልተከለው ነገር የለም ነው የምላችሁ። በቃ እንደ ህወሓት ሀገሪቷን አጥፍቶ የሄደ ይሄ ሰውዬ አሁን ህወሓት ነው እንግዲህ ተመልከትና ላሳይክ። ይሄ ሰውዬ አሁን በአክሱም በሙስሊሞች ላይ እየተደረገ ያለው እየተወሰደ ያለው እርምጃ ደግፎ እያሳየን ነው እንግዲህ ይሄ ሰውዬ ማለት ነው። ተመልከት ጆን ዳንኤል ላይ በምን መልኩ እንደዛተ እንዴት እንደዛተ። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምፅ ሆነን ነበር። ስህተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር ነው። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ለዛ ነው እናንተ እየተጫወታችሁ ያላችሁት። ለዛ ነው እናንተ ጉራዴያችሁን በሁለቱም በኩል ስለ ያደረጋችሁት እዚህ ጋም እዛ ጋም። ለዛ ነው የሰውን ህይወት እናንተ ቁማር ያደረጋችሁት፣ የሰውን ነፍስ ቁማር ያደረጋችሁት፣ ደምን የቁማር ምድብ ያደረጋችሁት። ለዛ ነው እንደ ቤቲንግ እየተጫወታችሁ ያላችሁት፣ ግምት እየሰጣችሁ ምናምን ነገር። ለዛ ነው ያደረጋችሁት። ትግራይ ላይ በሙስሊሞች ላይ ምን አይነት ግፍ እየሰራችሁ እንዳለ እያየን እዚህ ጋር ደግሞ መታችሁ አርሲ ላይ እናንተ ናችሁ የሰራችሁት። እናንተ ናችሁ ያው እናንተ የተከላችሁት ነው። እናንተ ተክላችሁ የሄዳችሁት ነው። ዛሬ ላይ በቅሎ ብራንች አውጥቶ እየሰራለው ማለት ነው። የእናንተው ተክል ነው። ለአክሱምን ፍትህ አለ፣ ለአርሲን ፍትህ አለ። ምን አደረገ? አክሱም ላይ እያረደ ላለው መስጂድ አክሱም ላይ መስጂድ ስሩላቸው። ተመልከት፣ ሙስሊሞች ናቸው፣ የአክሱም ሙስሊሞች ናቸው። እዚህ ጋር እነዚህዎች ላይ የመሰለ ግፍ የሰሩት ያረዱት ሙስሊሞች ናቸው ነው እያለ ያለው ማለት ነው። አለ እኮ ጨረሰ እኮ በቃ ብሏል እሱ። ይሄ ሴት የሆነ ገና ወንድ የማይመስል ወንድ አልመሰለም በነገራችን ላይ። እና ብቻ አላህ Subhanahu Wa Ta'ala ለሁላችንም ሰላሙን ያምጣልን።
እስቲ ምን እንደምታመጡ ደግሞ እናለን። ከዚህም በላይ የነበሩ ችግሮች ነበሩ፣ አልፈናቸዋል። ኢትዮጵያ ህዝብ አልፏል። ከዚህም በላይ ብትመጡ አሁንም ኢትዮጵያ ህዝብ ያልፋል። ግድ አይሰጡም፣ ምክንያቱም ያለው ነውና ማለት ነው። ለማንኛውም ቪዲዮ ይሄን ይመስል ነበረ። ሐሳብ አስተያየታችሁን በኮሜንት መስጠት ትችላላችሁ። በሌላ ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላማችሁ ይብዛ እያልኳችሁኝ ወሰላም። በሌላ ቪዲዮ ተመልሰን እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።